እህታችን የሰማችሁ ነው። ሰው አምና ቤቷን ሸጣ አሽጣት እንዴት እንደማላችሁ እኔ ብዙ ባልናገር ግን ከኔ እንድትማሩ ነው የምፈልገው። እኔ ቤት ጓደኛዬ ናት። በጣም ትቀርበኛለች፣ በጣም እንቀራረባለን። ከእህቶች በላይ ነው የሚያያት፣ ከአባትና ከእናት በላይ ነው የሚያያት። በጣም ነው የሚያምናት። ከዛ እኔ ጎንደር ዩኒቨርሲቲ ሰራ ነበርኩ፣ ሰራተኛ ነኝ። 22 ዓመት ነው የሰራሁ እዛ ውስጥ። ከዛ ምን ትለኛለች፣ አንቺ ቤትሽ ከሸጥሽ በኋላ መኪና ግዢና ንስራበት መኪናው አለች። ቤት የሸጥኩና ሁሉ ነገር በሷ ነው ያደረኩት። ሸጥኩት ቤቴ 4 ሚሊዮን ሸጥኩት ቤቱ 3 ሚሊዮን መኪና ገዛላትና ከካድኩሽ ጊዮርጊስ ይካደኝ እና ለጋራ ንስራው አለች። እሺ ሁሉ ነገር በሷ ነው ያደረኩላት። ምንድነው ያደረገችን አላውቅም። ስራ ሲከተላት ጠንቋይ ብትወስደኝ አብሬ ጠንቋይ ጋር ሄዳለሁ። ቁጭ እላለሁ። የሆነ ነገር ትነግረዋለች፣ እኔ አላውቅም። ምንድነው የምትለው፣ ምንድነው የምትሰራ፣ ምንድነው የምታደርገው አላውቅም። መለሳለሁ። ለምንድነው ጠንቋይ እንደዚህ የምትለው፣ ለምንድነው እንደዚህ ስሉኝ፣ እኔ እንጃ። እኔ ነው ጠንቋይ አልመጣሁ። እዛ ትመጣለች፣ እመለሳለሁ። መጨረሻ ሲባል ያ መኪና ያዘች እሷ። ከጎንደር ወደ አርባያ 15000 በቀን ይሰራል። ተንበረከኩና ለመንኳት በብሬ ማለት ነው። ባክሽ ቢያንስ 5000 ላይ ነስጭኝ፣ 10 ላንቺ ተጠቀሚ። 5 ሳንቲም አላወጣችም። እኔ ነው የገዛሁላት። ባክሽ ስጭኝ ስላት አይሰራም፣ ምንም የለውም፣ ጥቅም የለውም ነው የምትለኝ። ቻልኳት። መጨረሻው ያዘችና መኪናው እኔ ይሄ ብሔር የሚባል ትግሬ፣ አማራ፣ ኦሮሞ ምናምን ይባላል አይደል? እንደዛ መጣና እስር ቤት ገባሁ። ተይዤ ከዩኒቨርሲቲ 9 ወር ነው የታሰርኩት። 9 ወር ሙሉ ሰራችለት። ወጣሁ። ብር ስጭኝ አልኳት። የለኝም አለች። ምንም አማራጭ የለኝም። ምክንያቱም እንደዛ አርጋ ደግሞ ሰውየው የሷ ባል ካጎት ልጅ ደግሞ 20,000 ተበድረዋል። ያገዛሁለት ማኪና ሰውዬ ባክህ ስጠኝ፣ እኔ ምን አረኩ? ለነስጥኝ ቸግሮኛል። በብሬ ነው የሰጣቸው፣ በብሬ ነው የገዛላቸው መኪናውና 5 ስጭኝ እንደለማኝ የለመንኳቸው። ቢያንስ ሌላ ይቅርና 1,000 ብር እንደለማኝ ስጭኝ አልኳት። አይሰራም ነው ብለኝ ልክ እንደዛ እያሉ ያ የሰጠሁለት መኪና ሰውዬ ከወንድሙ 20,000 ተበደረ። 20,000 እንዳይሰጠው አነጠፈው። ስጠኝ ስለው አልሰጥህም ብለ ገደለው ለ20,000። ለስ የገደለው እኔ ምንድነኝ? እኔ 3 ሚሊዮን የሰጠው ሰውዬ ለኔ ምንድነው? ምንም። ያነጥፈኛል፣ ይደግመኛል። ከዛ ምን ይላል? አንቺ ባክሽና ችግሮኛል፣ ብድር ተበድሬያለሁ፣ ልጆች አልነገርኳቸውም፣ ባክሽ አምጪልኝ፣ መኪናው ይሸጥ አልኳት። መጣና ከባህር ዳር ከጎንደር መጥቶ መኪና ባህር ዳር ሊሸጥ 2.4 አስያዛል። ይሸጥ አልኳቸው። ይከስራል አለኝ። እኔ እኮ ነው የገዛሁት መኪናው፣ የገዛሁት ራሴ ያወጣው ቤቴ። ስለዚህ ለምንድን ነው ስለው ለሚስቱ ምን አላት? አነጥፍሻለሁ አላት። ለሷ ማንጠፍ አይደለም የኔ ነው የምንነጠፈው፣ ለኔ ነው የምገለኝ አይደል? ስለዚህ ለሚስቱ አነጥፍሻለሁ ካልኳት ለኔ ነው የምንነጠፈው። የነገር አያዋጣኝም፣ አማራጭ ያለብኝ ሁሉ ነገር ትቼ ወደ ልጆች መሄድ ነው አልኩ። ካትኮ የምንነጠፍ በይ ይሁላ ንብረት አንቺ ያዡ፣ አንቺ ጋር ቆይ ጠብቂው፣ አልጋዬ፣ ንብረቴ፣ ወንበሬ፣ ቴሌቪዥኔ የቀረ ነገር የለም፣ ሙሉ ነው የሰጠኋት። ያዡና እኔ ከልጆቼ አዲስ አበባ ልሂድ፣ ስራም ልልቀቅ። ለተመልከቻ ጽፌ ባህር ዳር ዩኒቨርሲቲ መልቀቂያ ሰጠኋቸው። አልሰራም ብዬ ጋቱም ፍሪ አይደለሁም፣ ጭንቅላቴ ይጨናነቃል። ላብድ ደረስኩ። ልጆቼ ቅርብሽና ነው ወደ ቤት ወደ ልጆች አሉ። መጣ የተመሰገነ ከወለዳችሁ መውለድ ብቻ ነው የሚያስፈልግ። ዳና ልጅ ይስጥሽ እግዚአብሔር፣ አንድ ቢሆን ይባርክልሽ። የተባረኩ ልጆች አሉኝ፣ 2 ናቸው፣ በጣም የተባረኩ ናቸው። እነሱ ጋር መጣ አዲስ አበባ ቁጭ አልኩ። ምን አረጉ? ስልካቸው ምናቸው ቅይር አረጉና ባህር ዳር ምስክሮች የነበሩ ሁሉ እንዳይመሰክሩ በመተት ያዘቻቸው። ለኔ በጣም ነው የምጠሉኝ። ለኔ ሳይ እክ ነው የምልኝ። ምሽት አራላ ደም ትጠሉት እንደዛ ነው የሚያዩኝ። አያናግሩኝም። እቺ ሸታም እቺ ቀዳዳ ምን አባቷ ከየት ያመጣች ብር ነው
ብሩ የሷ ነው ብለን የመሰከሩ ስም ስክሩ ገብርኤል ነው። እስካሁን 5 ሳንቲም አትሰጠው። መጣለሁ እነግረዋለሁ ሄዳለሁ፣ መጣለሁ እነግረዋለሁ ሄዳለሁ። ይኸው እስካሁን አለው። የተመሰገን ተረጋግቻለሁ። የተረጋጋ እንትን የሰጠኝ እሱ መለሰልኝ። ብሩ ባልመልስኝ እኔ አእምሮዬ መልሰልኛል። ላውድ የነበርኩ ሰው ተረጋግቻለሁ። ምንም አልኩ ከነተካኩሜ ለመናገር አቁተኛል። ለወደፊት ደግሞ እሱ ይፈታው ካለ እንደዚህ ቁሜ ለምስክር ያብቃሽ ብላችሁ ልልበልልኝና እንደዚህ ነው። ደግሞ ንብረት ሙሉ አልጋ ሙሉ ነው ያስረከብኩት። ልጅ ማለች 50 ሺህ ሰጥቻት ነው ይዛ ሄደች ነው ያለችው። ሙሉ ንብረት እንዲህ ደሞላ ነው ያስቀረችው። እንዲሁንም ልገደል እኔ ልታስገድለኝ የሆነ ጎረቤት አለ። አንቺ ሞኝ እንዳትመጪ ልትገደይ ነው ተገድለሽ አባይ ጣና ትገባለሽ አለች። ጎረቤት ነው የነገረች። እስሪው እስካሁን አለው አልተገደልኩም። ቁሜ ከናት ጋር እየተናገርኩ ነው። ሁላችሁ ጸሎት አድርጉልኝ። እንደዚህ ቁሜ ለመናገር አብቁኝ። ለምስክርነት ይስማሽ በለኝ። ሁላችሁ ግን ከኔ ጋር ተማሩ። በቃ በእኔ ሰው አትመኑ። በቃ ታመነው እሱ ብቻ ነው። እሷና እሷ ብቻ ነው ጓደኛዬን እንዲያረገች እና ከዚህ የበለጠ መናገር ስለማችል ስላዳመጣችን አመሰግናለሁ።